ከአሜሪካን ሀገር ስመጣ ያኔ መንግስትም ዳያስፖራ ኑና አገራችሁ ስራ ስሩ ምናምን በተባለ ጊዜ አንድ ስራ መስራት ፈልግ ነበር። እዚህ ሀገር መጥቼ መስራት ፈልግ ስለነበረ እዛ ያለኝን ገንዘብና ንብረት ይዤ እዚህም ደግሞ የሆነ ቤት ነበረኝ እሱንም ሸጬ አንድ ላይ አድርጌ ከባንክ ጋር አድርጌ ትልቅ ድንጋይ መፍጫ ገዛሁኝ። በሰዓቱ ትልቅ ነበረ፣ በጣም ትልቅ ነበረ እና ግን አንፎርቹኔትሊ ነገሮች እንደፈለግናቸው መንገድ አልሄዱም። መጀመሪያ የተሰጠኝ ቦታ እንድሰራበት የተሰጠኝ ቦታ ብዙ ስራ ሄጄ ማሽኑን ልንተክል አካባቢ በ3 ቀን እንድትወጡ ተባለ። ያን ሁላ ኢንቨስት ካደረግን በኋላ ለምንድን ነው የምንወጣው ስንል እዚህ ጋር አይሲቲ መንደር ይሰራል ተብሎ አሁን አይሲቲ መንደር ያለበት እዛ ተነሳን። ከዛ ማሽኑ ምን ላድርገው እንግዲህ በጣም ትልቅ ነው። ይሄ ፋብሪካ በለው በጣም ትልቅ ነው። ሙቭ እንኳን ስታደርግ በዛን ሰዓት 200-300 ሺህ ብር ከፍዬ ነው ሙቭ ማስደርገው። 5-6 ሎቤዶች ናቸው ጭነውት የሚሄዱት እና በጣም ትልቅ ነበር። ጋምቤላም ሄዶ ነበረ፣ ጎጃምም መርጦ ለማርያም መንገድ ስራ ላይ ሄዶ ነበረ። ግን ብዙም ሰክሰስፉል አልነበረም ነገሮቹ። በኋላ ላይ በስንት መከራ የበፊት የከተማ ልማት ሚኒስትር የነበሩ አቶ አርከበን ቢሮቸው ገብተን እኔና አንድ ጎረቤቴ አብራኝ የምትሰራ ልጅ ነበረች እንደዚሁ በዚህ ስራ ላይ ያለች፣ አብረን ሄደን አናግረናል። በቃ እስቲ እንፈልግላችኋለን ተብሎ አንድ ሌላ ቦታ ተገኘ። ያ ቦታ ያው ትንሽ ቻይኖች ወስደው ጠርገው የጨረሱት ነገር ነው። እንግዲህ የቀረውን እናንተ እንደምታደርጉ አድርጎ አይነት ነገር ነው እና ያንን ቦታ ለእኔና ለዚች ልጅ ይሰጡናል ማለት ነው። ወደ 60,000 ካሬ ሜትር ነበረ የኔ ቦታ እና እሱን ሰጥተውን እንግዲህ በጣም ከባድ ስራ ነበረ። ብዙ አፈር ነበረው። እሱን አንስተን ወደ ድንጋይ ለመድረስ ድሪል አስደርጋ አስፈንድተ ፈንጂ ተደርጎ ምናምን በጣም ብዙ ልፋት ነበረው። እሱን አድርገን ገና መስራት ጀምረን ገና እንትን ስንል እንደገና ጠቅላይ ሚኒስትር መለስ ዜናዊ ካረፉ በኋላ ይሄን ቦታ እኮ የእሳቸው ራዕይ ነውና መነሳት አለባችሁ፣ እዚህ ጋር ኢንዱስትሪ ዞን ሊሰራ ነውና ለሁለተኛ ጊዜ ነው። የእሳቸው ራዕይ ጥሩ ነው፣ የኔ ስራ ያልኩት ነው። ያንተ ትንሽ ይቆያል ተብዬ ተነሱ ተባልን። አሁን ምንም ማሽኑ በጣም ትልቅ ነው። ምንም ማድረገው ነገር የለኝም። በምትክ ቦታ አልተሰጠኝ፣ ኮምፐንሴሽን የለም ምናምን የለም። በጣም ብዙ ባለስልጣኖችም የሚመለከታቸውንም ሰዎች አነጋገርን ምናልን። በቃ ከአቅም በላይ ሆነ። ያለኝ አማራጭ ምንድን ነው? አድቫንስ የወሰድኩት ገንዘብ አለ፣ የባንክ ገንዘብ አለ። ማሽኑ ከባሊው በታች ያው እዳዎች መክፈል ስላሉብኝ በቃ እኔ በዛን ሰዓት የታየኝ የነበረው እዳው እንዲከፈል ነው እንጂ 5 ሳንቲም ትርፍ አልፈልግም ነበር። እና ያው ኪሳራ ማለት ነው። በጣም ብዙ ብር ሉዝ ያደረኩት። አንድ ጓደኛዬ ትልቅ ቦታ ያለው ነበረ። እኔ ውሰድና የነኝንም የሂሳብ ክፈልና ገላግለኝ እንጂ ሌላ ምንም አልፈልግም አልኩት እና ላይፍን ከዜሮ እንደገና፣ ምክንያቱም የነበረኝን ኢንቨስትመንት በሞላ አጥቼ ከአዲስ ነው የጀመርኩት እንደገና። ሙዚቃ ቅድም እንዳልከኝ ሁለተኛ ባለውለታዬ እዚህ ጋር ሙዚቃ ስላለ ህይወት እንደ አዲስ በሙዚቃ ተጀመረ ማለት ነው እንጂ ሙዚቃ ባይኖር ኖሮ ምን ሊሆን እንደምችል በዛን ሰዓት አላውቀውም። ምክንያቱም ለዘመናት የለፋህበትን ነገር። ስለዚህ ዲፕሊ ሄደው በደንብ ስራ ሰርተዋል እርስ በራሳችን እንድንበታተን እና ኤርትራ ነፃ የወጣችው ዝም ብሎ እንዲሁ ሂጂ ተብላ አይደለም። 30 ዓመት ታግለው ብዙ ደም ተፈሶ ብዙ ንብረት ጠፍቶ ደርግም የሚችለውን ያህል መስዋዕትነት ከፍሎ ነው መጨረሻ ላይ ያው ህወሓትም
ሻዕቢያም ተባብረው ኢትዮጵያ በነበረችበት ሁኔታ ኤርትራ ሄደች። ግን ፍጥነት ነበረው፣ ብዙ ስህተት ነበረው፣ ሁላችንንም ዋጋ ያስከፈለ። ዲቴል አልታየም። ማህበረሰቡም ደግሞ በድንጋጤ ውስጥም በቁጣ ውስጥም ስለነበረ ህገ መንግስትም ሲረቀቅ አንቀጽ 39ም ሲጻፍ ወጥቶ ኖ ብሎ እንደመከራከር ምን ሊመጣ ነው እንደማለት ጸጥ ነው ያለው። እኔ ኢትዮጵያ ውስጥ ስለነበርኩኝ ነው ይሄንን የምነግር። ከዛ በኋላ ሁኔታዎች ተመቻቸና ብዙ ነገር አጣን። እነሱም ደግሞ በመስዋዕትነትም ቢያገኙት ፊውቸር ርቀት አላዩትም። ኤርትራ ከተገነጠለች በኋላ ምን ትሆናለች? ሁለት ወደብ ስለያዙ ወይም ስማርት ስለሆኑ ዝም ብለው ሰርቫይቭ የሚያደርጉ መስሏቸው ነበር እና ርቀት ሳያስቡ ሩቅ ሳይመለከቱ ዲቴሉን ወደ መገንጠል ሮጡና ተገነጠሉ። ያው አውሮፓዎችም ይፈልጉት ነበር ይሄንን ገባ። ኢትዮጵያን ማዳከም የሚቻለው እንዲህ እየበጫጨቅ ነው ብለው ስላመኑ ዲቴሉ ሳይታይ የሄደ ነገር ገብቶሃል። በኋላ ላይ ራሳችን እየጠየቅን ነበር። እኔ ፓርት ኦፍ ነበርኩ፣ ግማሽ ኤርትራ ግማሽ ኢትዮጵያ ስለነበርኩ እና ደግሞ ስራም ላይ ስለነበርኩ ህገ መንግስቱም ሲረቀቅ ሲጸደቅም ነበርኩኝ እና በኋላ ባልና ሚስት እንኳን ሲፋታ እኮ ንብረት የመከፋፈል የልጆች ሁኔታ መወሰን አለበት ብለን ስንጠይቅ አይ ችግር የለም እሷት በደሟ ነው የተገነጠለችው ትሂድ፣ ከዛ በኋላ ግን አንድ ኢኮኖሚ፣ አንድ ወታደር፣ አንድ መከላከያ ብለው የማይሆን ቀልድ ጀመሩ። ወዴት ይሄድ እንደነበረ ሁኔታውን እያየን ስለነበር በስጋት እንመለከተው ነበር። ኤኒዌይ ምንም አክሽን አልተወሰደም። ህወሓትን በጣም ቸልተኝነት አብዝቶ ዝም ብሎ አሰብን እንኳን ማስቀረት እየቻለ ለቀቀ። ዲቴሉን አላዩትም ወይ? አሁን ጀጅ ማድረግ አልችልም። ረጅም እነሱም ብዙ የራሳቸው ምክንያት ስለሚኖራቸው ኤኒዌይ ግን ያ ሁላ ዲቴል ሳይታይ ነገሮች ተዘጋጉልህና ከዛ በኋላ ኢኮኖሚ አጣላቸው። የብር ማተም ሲጣሉ በባድመ ምክንያት ጦርነት ጀመሩ። ለምን? ኤርትራውያን ሩቅ አላዩ፣ እንዴት ሰርቫይቭ እንደሚያደርጉ አላወቁት። ይሄ ነጥቦች ሳገናኝ ይሄ ፍኖተ ህይወት የሚባል በህቡ የተደራጀ እንትን አለ። የመጀመሪያው ዙር ላይ ፍራኦል ያመጣው አካውንት የመቄዶኒያ አካውንት ኦልሬዲ እጃቸው ላይ አለ። አሁን እናንተ ያዙት። ጠየቅ ነው። ሲጠየቅ አይ እኔ ሰይፉ ላይ ነው ያገኘሁት አለ። ሰይፉ ላይ ያገኘው ቁጥርና እሱ ያመጣው ቁጥር ግን ፈጽሞ አይገናኝም። መለሰና አይ ሰይፉ ላይ ከተሰጡ ኮመንቶች ነው ያገኘሁት አለ። ቀጠለና ጎግል ላይ ነው ያገኘሁት አለ። እግዚአብሔር ያሳያቸው። $700,000 አስገባለሁ ብሎ የመጣ ሰውዬ፣ በኢትዮጵያ 100 ሚሊዮን ብር አስገባለሁ ያለ ሰውዬ፣ የባንክ ክሊራንስ ጨርሻለሁ ያለ ሰውዬ፣ አካውንቱ የመቄዶንያ መሆኑን ከዚህ ቀደም በተደጋጋሚ አስገብቻለሁ ያለ ሰውዬ የኤርሚያስ ደቻሳ ዳባ አካውንት መሆኑን አላውቅም ሲላችሁ፣ እሱ ብቻ አይደለም። እዛው ስቴጅ ላይ እኮ ዮኒን ሲሸውደው ነበር። ዞር አድርጎ ሰይፉ ፋንታሁን ላይ ያየውን ትክክለኛውን የመቄዶንያን ቁጥር ያስገባና አየህ ለእኔ ይመጣልኝ የመቄዶንያ ነው ይለዋል። እስኪ እያየው አስገባ ምናምን ሲሉት እያየ ሲያስገባ ኤርሚያስ ደቻሳ ዳባ ነው የሚወጣው። ለዚህ ይቅርታ አይጠይቅም። አሜን። ለዚህ ይቅርታ አይጠይቅም። ዞር አድርገህ የመቄዶንያን ከዛ ይሄው ለኔ የሚመጣልኝ እኮ የመቄዶንያን ይለዋል ይላል ዮኒ። ፊት ለፊት ሲያስገባው የኤርሚያስ ደቻሳ ስም፣ ዞር ሲያደርገው የመቄዶንያ ሽውልም። ለዚህ ይቅርታ ይጠይቃል። ለዚህ ይቅርታ ይጠይቃል ፕሊስ። ኢትዮጵያ ውስጥ እርዳታ የመቄዶኒያ አካውንት ኦልሬዲ እጃቸው ላይ አለ። አሁን እናንተ ያዙት። ይሄን ሪከርድ አድርጉ። ነገ ሰኞ ነው። ነገ 30 ኦልሬዲ እንትን ስላላሉ $30,000 ነገ አስገብተው በመቄዶኒያ አካውንት አስገብተው ከዛ በኋላ ካላስገባው ያዋርዱ። ዳሴት ሌላ ነገር ማውራት አያስፈልግም አይደለም። የመቄዶኒያ አካውንት እጃቸው ላይ አለ። ሲያሳዩ የነበረው እሱ ነው። እጃቸው ላይ ስላለ ያስገቡ። ከዛ በኋላ እኔ ያዋርዱ። ሌላ እኮ ማውራት አያስፈልግም። ሌላ ወሬ አያስፈልግም። ይሄ ነው። ምንም ነገር አያስፈልግም ሌላ
አይደለም። ሌላ ከነሱ ጋር አልወርድም እኔ። ይሄ ሰጣ ገባ ሌላ አይነት ቋንቋ ውስጥ አልወርድም። የተባባል ነው ይሄ ያስገቡ ደንዳን ዊዳን ከዛ በኋላ አይደለም ያ ለምን ጨመርክ? እየዘገዩ ሲሄዱ ነገም ካላስገቡ 40 ሺህ ዩሮ ነው የምንሄደው። እኔም ጨምሬ እኮ ነው እነሱ ብቻ ነው እኔም ጨምሬ ነው የጨመርኩ። እኔ እኮ ስገባ እኔን ትጫኑኛላችሁ።